የደብረ ታቦር ዩኒቨርሲቲ በተለያየ ትምህርት መስኮች ያስተማራቸውን 1254 ተማሪዎች አስመረቀ። ዩኒቨርሲቲው በመጀመሪያ ዲግሪና በሁለተኛ ዲግሪ በመደበኛ በኤክስቴንሽን እና በክረምት መርሃ ግብር ያስተማራቸውን ተማሪዎች እንዲሁም መምህራን ልማት ሲያሰለጥናቸው የቆዩ ሰልጣኞችን በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ እንኳን ደስ ያላችሁ መልእክት ያስተላለፉት የደብረ ታቦር ዩኒቨርሲቲ አካዳሚክና ምርምር ጉዳዮች ምክትል ፕሬዝዳንትና የፕሬዝዳንቱ ተወካይ ዶክተር ሀብቴ አለም ነው እንዳሉት ተመራቂ ተማሪዎች ብዙ ውጣ ውረድ አልፈው ከዚህ በመድረሳቸው ትልቅ ስኬት መሆኑንና ከአንደኛው የህይወታቸው ምዕራፍ ወደ ሌላኛው ምዕራፍ የሚሸጋገሩበት መሆኑን ተናግረው በቀጣይ ከዚህ በላይ ስኬታማ ለመሆን በርትተው መስራት እንዳለባቸው አስገንዝበዋል። ዩኒቨርሲቲው ከመማር ማስተማሩ ጎን ለጎን ዘርፈ ብዙ የጥናትና ምርምር ስራዎችን እየሰራና የማህበረሰብ አገልግሎቶችን እየሰጠ እንደሚገኝም ገልጸው የመማር ማስተማሩ ስራ በጥሩ መንገድ እየተካሄደ መሆኑንና ብቁ ዜጋ የማፍራት ተግባሩም አጠናክሮ እንደሚቀጥልም ተናግረዋል። ምርቃትም ዩኒቨርሲቲ ከሚባለው የሳይንስ፣ የጥበብ፣ የፍልስፍና አምባ ወደ ገቢራዊ ዓለም የምታሻግር የህይወት ክዋኔ ነች። እንደ ዩኒቨርሲቲው ዓለም ቀመሩ ቀላል ነው። እርሱም አጥብቆ መስራት ነው። የተግባር ሰው፣ የሥራ ሰው፣ የእውነት ሰው እንድትሆኑ እያሳሰብን ምኞታችንን እንገልጻለን። በድጋሜ እንኳን ደስ አላችሁ። የደቡብ ጎንደር ዞን ዋና አስተዳዳሪና የዩኒቨርሲቲው የሥራ አመራር ቦርድ አባል አቶ ጥላሁን ደጀኔ ባደረጉት ንግግር እንዳሉት ተመራቂዎች ባገኙት እውቀትና ክህሎት ሀገራቸውንና ሕዝባቸውን ለማገልገልና ለመጥቀም መንገድ የጀመሩበትና ለራሳቸውም ኃላፊነትን የሚወስዱበት መሆኑን ገልጸው አዎንታዊ ሀሳቦችን በመያዝ በሚጠቅሙ ተግባራት ላይ ማተኮር ቆመው ተመራቂዎች እያጋጠሙ ያሉትን ችግሮች ለመሻገር አስተዋጽኦ ማበርከት እንደሚጠበቅባቸውና ሰላምን ለማረጋገጥ ትኩረት ሰጥተው እንደሚሰሩም አስገንዝበዋል። በሀገራቸው እሴት ላይ ተመስርተው ዕውቀትን ገብይተው ሳይማር ያስተማራቸውን ቤተሰቦች ዕውቀታቸውን በአእምሯቸው እንዲያሰርጹና አእምሯቸው ለተሻለ ዕውቀት እንዲያስብ ስላበቃችሁ ከተማሪዎችም በበለጠ መንገድ ስልጡን ሆናችሁ ያሰለጠናችሁ መምህራንን በዛሬ ዕለት ለማስመረቅ በመብቃታችሁ በድጋሜ መምህራንን እንኳን ደስ አላችሁ ለማለት እፈልጋለሁ። ከተመራቂዎቹ መካከል ያነጋገርናቸው ተመራቂዎች በሰጡን አስተያየት ትምህርታቸውን በተገቢ ሁኔታ በመከታተላቸው ጊዜያቸውን በአግባቡ ተጠቅመውና በርትተው በመስራታቸው ለዚህ መብቃታቸውን ገልጸው በቀጣይም በየተማሩበት የሙያ መስክ ህብረተሰቡን በአግባቡ እንደሚያገለግሉ ተናግረዋል። በየተማሩባቸው የትምህርት መስኮች ስራን ሳይጠብቁ ስራ ፈጣሪ ሆነው እንደሚሰሩም ገልጸው ሌሎች ምሩቃንም ስራ ጠባቂ ሳይሆኑ ስራን ፈጥረው ሊሰሩ እንደሚገባ መክረዋል። በምረቃ ስነ ስርዓቱ ላይ በየትምህርት ክፍሉ አብላጫ ውጤት በማስመዝገብ በማዕረግ ለተመረቁት ተማሪዎች የሜዳሊያ ሽልማት የተበረከተላቸው ሲሆን በአጠቃላይ በዩኒቨርሲቲው 3.98 በማምጣት የላቀ ውጤት ያስመዘገበው የኮምፒውተር ሳይንስ ትምህርት ክፍል ተመራቂው አበበ ጥጋቡ የዋንጫ ተሸላሚ ሆኗል። በምረቃው እናትና ልጅ በማኔጅመንት የትምህርት ክፍል በአንድ ላይ መመረቃቸው ትኩረት የሳበና አግራሞትን የፈጠረ ሲሆን ምናልባትም በሀገራችን ይህ የመጀመሪያው ክስተት ሳይሆን አይቀርም። እሱማ በጣም እኔ ራሱ ለመግለጽ በጣም ነው ደስታዬ። ከምንም በላይ ዛሬ ነው ደስታዬን የምገልጽበት ቀን ዛሬ ነው። በጣም ደስ ብሎኛል። የእውነት እኔ እስካሁንም ቢሆን በጣም ደስ እያለኝ ነው የቆየሁት። ለምን ልጄን በቅፌ በእጄ ይዤ ሁሉ ነገሯን እያሟለሁ ባላሟላላትም እንኳን የእናት ፍቅር አብራ አግኝታ በመማሯ እኔ ደስ ብሎኛል። የእውነት እኔ እንጃ በጣም ነው ደስ ያለኝ። አሁን አንቺ ተምረሽ ምን ልኮይ ነው እያሉ ብዙዎች ይስቁብኝ ነበር፣ ግን እኔ ምንም አይመስለኝም። በእውነት የኔን ሳይሆን የልጄን ቀደም የምትደርስበትን ነው የማየው እና እኔ እንኳን ባይሳካልኝ የእሷን እንኳን አሳካላታለሁ በማለት ነው የተነሳው። እናቴ ማለት ለኔ ሁሉ ነገር ናት። አብረን ያው ከመጀመሪያ ጀምረን ነው የገባነው። ከአንደኛ ክፍል ከመጀመሪያ አብረን ነው የገባነው። ስራ ያው ካገኘን እንትን እንላለን እናፈላልጋለን። ደግሞ ግን ሁለታችን የሆነ ነገር ትንሽ ጀምረን ብንሰራ ደስ ይለናል። በራሳችን ማለት ነው። ስራ ለጊዜው አሁን ብዙ ጊዜ አይገኝም እና በግላችን ለመጀመር ነው ያሰብነው። የደብረ ታቦር ዩኒቨርሲቲ ከዚህ ቀደም 31349 ተማሪዎችን በተለያዩ የትምህርት መስኮች ማስመረቁን ከዩኒቨርሲቲው የተገኘው መረጃ ያመለክታል።